የተግባር ሰው ሁን። የተግባር ሰው ማለት ምን ማለት ነው? አንድ ሰው የተግባር ሰው ነው ማለት ምንችለው ምን አይነት ተግባር ሲያደርግ ነው? አንተ ግን የተግባር ሰው ነህ ወይስ አይደለህም? ለምን? ለራስህ እስኪ ጠይቀው። የተግባር ሰው ምን ያደርጋል? የተግባር ሰው ያልሆነስ ምን ያደርጋል? የሚለው ነገር እስኪ ወደ አንተ አሽርፈውና ምን አይነት ሰው ነህ አንተ? ስለዚህ የተግባር ሰው ነህ ወይስ አይደለህም? የተግባር ሰው የሚያደርገው ነገር ታደርጋለህ አታደርግም? እስኪ ጠይቀው መጀመሪያ። ሁሉም ነው ያንተ ስራና ያንተ ነገር። አይ እኔ የተግባር ሰው ነኝ ብለህ ለራስህ ከነገርከው ግን አንድ ነገር ለማድረግ ሲፈልግ ግን በእከለ ምክንያት ነው እንደዚህ ያደረኩት ብለህ ታውቃለህ? ለሰው አሳበህ ታውቃለህ ወይስ አሳበህ አታውቅም? መጀመሪያ ለሰው አሳባቢ ከሆንክ አንተ የተግባር ሰው አይደለህም። ተው በቃ ለራስህ እያታለልከው መሆኑ ከመጀመሪያው ጀምረህ እወቀው። ምክንያቱ አንድ ሰው ሌላ አይደለም መምራት ያለበት፣ ሌላ ሰው አይደለም የሚመራህ አንተ ነው ሽፈር ነህ ለአንድ አካል መጀመሪያ ኃላፊነት የምትወስደው መጀመሪያው የአንድ አካል ኃላፊነት የምትወስደው ነገር ነው ያለው። ትወስዳለህ በቃ በተፈጥሮ እሱም አንተ ነው ሽፈሩ። ስለዚህ ሌላ ሰው እንደዚህ ስላደረገኝ እኔ በዛ ምክንያት እንደዚህ ሆንኩ። በሌላ አባባል ለአእምሮ የሆነ ነገር አድርጎ ምክንያት እየሰጠው ነው ለአእምሮ እርፍት እንድትሰጠው ማለት ነው። በቃ በራሴ ሳይሆን ኃላፊነቱ ሌላ ሰው ነው የሚወስደው። እኔ አለማድረጌ ወይ ደግሞ እኔ አለማድረጌ በምክንያት ነው ብለህ ለአእምሮ በተዘዋዋሪ እየሸወድከው መሆኑ ነው አንተ። ምክንያቱ ሌላ ሰው ላንተ ኃላፊነት አይወስድብህም። መውሰድ ያለብህ አንተ ነህ። ድፍረቱ ካለ አንድ ነገር ለመስራት ከፈለክ አንተ ነው ማድረግ ያለብህ እንጂ ሌላ ሰው አይደለም። ስለዚህ ይሄኛው ማወቅ አለብህ መጀመሪያ። በቃ ምክንያታዊ እንዳትሆን ለአእምሮህ እንዳትሸውደው። ሌላ ሰው በከለ ምክንያት ነው በኔ በቃ ኃላፊነት ዘና ብለት ትኖራለህ ማለት እኮ ነው። ኃላፊነቱ ሌላ ነው የወሰደው። እከሌ ነው እኔ እንደዚህ እንዳያደርግ ያደረገኝ ብለህ በቃ አእምሮህ እያረጋጋኸው ነው። ለማን እየሸወድከው ነው? ለራስህ መሆኑ ነው። በቃ ሁሉም ሰው እንደሱ ይላል እኮ ዓለም ላይ ግን የራሱ ስንፍና ስለሆነ ነው። የራስ ስንፍና እንዳይሆን እንደዚህ እንዳትብል። ስለዚህ የተግባር ሰው ማለት አንድ ነገር ለማድረግ እቅድ መጀመሪያ ያወጣል። እቅዱ ባወጣው ምክንያት በዛ የተሰጠው የጊዜ ሰሌዳ ሲጀምረው ነው። ወደ ተግባር ሲገባ የሆነ ነገር የሚመራው ነገር ስላለ ወደ ተግባር ስትገባ እዛው መንገዱ ላይ እየሰራው እያለ የሆነ የሚያስተምርህ ነገር ስላለ እዛ ነው መማር ያለብህ። አንድ ነገር ለመተግበር ከፈለክ መጀመሪያ እስከ መጨረሻ ያለው ሂደት ምንም አታቆም መጀመር ነው ያለብህ። ምክንያቱ ትምህርቱ ከዛ ነው የምትወስደው፣ ኤክስፒሪያንሱ ከዛ ነው የምትወስደው። አንድ ፊት ለፊት የሆነ የሚጋፈጥህ ነገር ካለ እሱንን ሶልቭ ለማድረግ ወይ ደግሞ እሱንን ለመፍታት የምታደርገው ክሬቲቪቲ አእምሮህ ያግዛሃል። አእምሮህ በጣም በቃ ሹል ነው አንተ ከነቃህ ማለት ነው። አንተ ከነቃህ ተግባር ከገባህ በቃ የሱን መፍትሄ ወይ ደግሞ ምክንያቱ ተግባር ስትገባ ዝም ብሎ አልጋ ባልጋ ወደፊት እንደማይወስድህ ታውቃለህ። ሁሉም ነገር ፈተና አለው። እሱን ፈተና ለማለፍ የምታደርገው ትግል አንተ አሸናፊ ሆነህ ከወጣህ ብቻ ነው አንተ የተግባር ሰው ነው የምትባለው። ምክንያቱ ማንንም ሰው የተመቻቸው ሁሉም ነገር ካለው እኮ ሁሉም ነገር ይሰራል። ሁሉም ሰው አንድ ይሆናል ማለት ነው። ሁሉም ሰው ይሰራል ማለት ነው። የፈለገው ደረጃ ይደርሳል ማለት ነው አይደለም። ፈተና ስላለበት ነው ስላለው አንድ ሰው ከሌላኛው ይለያል። አንተ የተለየ ሰው መሆን አለብህ እያልኩ ነው ያለሁት። ምክንያቱ የተግባር ሰው ከሆንክ እየተገበርክ ያለ የሆነ የሚያስተምርህ ነገር አለ። እዛ ኤክስፒሪያንስ የምትወስደው ነገር ማለት ነው። እሱን ነገር በጣም ኤክስፒሪያንስ ክላስ ገብተህ ከምትማረው እዛ ገብተህ የምትማረው የላቀ እንደሆነ ማወቅ አለብህ ማለት ነው። ስለዚህ የተግባር ሰው ትምህርቱ የሚወስደው ከዛ የሚያደርገው ድርጊት ነው እያልኩ ነው ያለሁት። ስለዚህ እንደዚህ አደርጋለሁ። የተመቻቸ ጊዜና የተመቻቸ ሰዓት ይመጣልና እዛ እጠብቃለሁ። ከዛ ጀምሬ እንደዚህ ብዬ እሄዳለሁ። እንዳትሸወድ አንተ አይደለም። የተመቻቸ ጊዜና የተመቻቸ ሰዓት ወይ ደግሞ የተመቻቸ ቦታ አይመጣም። አሁኑኑ ስትጀምር ነው ሁሉም ነገር እያወቅከው የምትሄደው። ሁሉም ነገር እየበራልህ፣ ሁሉ ነገር እየተከፈተልህ የሚሄደው እንጂ የተመቻቸ ጊዜ የለም፣ የተመቻቸ ቦታ የለም። በቃ የተለየ ቦታ የለም፣ ጊዜና የለም። ስለዚህ አሁን መሆኑ ማወቅ አለበት። ስለዚህ አንድ ሰው የተግባር ሰው ከሆነ አሁን ያቅዳል። መጀመሪያ ሲያቅድ ግን ግራና ቀኝ ያያል።
ስዊት አናላይዝ በደንብ ተንትኖ ያያል። ስዊት አናላይዝ ማለት ምን ማለት ነው? ስትሬንግዝ ያውቃል። የሱ ስትሬንግዝ ያለው ስትሬንግዝ ዊክነስ ወይ ደግሞ ደካማ ጎኑ ምንድነው እሱንን ያውቃል። ትሪትድ ወይ ደግሞ የሆነ ፈተና አለ እሱንስ እንዴት ያጋጥመኛል እንዴት ሶልቭ አደርገዋለሁ ብሎ መጀመሪያ ቅድመ ሁኔታ ዝግጁ ያደርገዋል አእምሮ ማለት ነው። ከዛ ኦፖርቹኒቲ ምን አይነት ኦፖርቹኒቲስ አለ ለዛ እኔ ያሰብኩት ነገር ለማድረግ ኦፖርቹኒቲ ምን አይነት አለ የሚለው ነገርም አናላይዝ አድርገው ነው የሚገባው። ስለዚህ እንደዚህ አይነት አድርገህ ከገባህ አንተ ፊት ለፊት የተጋፈጠ ቻሌንጅ ቢኖርም እሱን የመፍታት ችሎታ የዳበረ ነው ማለት ነው። ምክንያቱም አልጋ ባልጋ እንደማይሆን ታውቀዋለህ መጀመሪያ ይዘህ ማለት ነው። ስለዚህ ይህ ነገር አድርገህ ነው መግባት ያለብህ። እሺ አንተ የተግባር ሰው ነህ መጀመሪያ የተግባር ሰው ነህ ወይስ አይደለም? ነኝ ካልክ ምን አደረግክ ካሁን በፊት? አቋርጠህ እንደዚህ አደርጋለሁ ችግር የለውም በዚህ ሲሆን በቃ ምክንያት ፈጥረህ ታውቃለህ ለአእምሮህ? ይሄ ነገር የሚቻቻይልኝና እንደዛ አደርጋለሁ ከዛ በኋላ ምንም አያቆየውም ለታውቃለህ? እንዳትሸወድ ብያለሁ። ስለዚህ የተግባር ሰው ሁን። አንድ ሰው የተግባር ሰው ካልሆነ ምን ያጋጥመዋል ወይ ደግሞ ምን አይነት ጎደሎ ያገኘዋል? የተግባር ሰው ያልሆነ በጣም የሐሳብ ሰው ነው። ሁሌ እዚህ ሆኖ አሜሪካን መምራት ይችላል። እንደዚህ አደርጋለሁ እኮ ብሎ ያስባል። እንደዚህ አድርጌ እንደዚህ በቃ የራሱ የሆነ ስፔስ ይፈጥራል አእምሮ ላይ ስፔስ ይፈጥራል ማለት ነው። ተኝቶ ከሰው ሆኖ በፈለገው መዝናኛው ሆኖ እኔ እኮ እንደዛ አደርጋለሁ በቃ ይታየዋል የመጨረሻው ያለው ሁኔታ ማለት ነው። ግን እኮ ወደ ተግባር አልገባም። ምንም የሆነ ኤክስፒሪያንስ የወሰደው ነገር የለም። የሐሳብ ሰው ሁሉ እንደሱ ነው። ዓለም ላይ አብዛኛው ህብረተሰብ የሐሳብ ሰው ነው፣ የተግባር ሰው አይደለም። ዛሬ አንድ ነገር ያስባል በቃ መጨረሻው ያደርሰዋል። እንደዚህ ሆኖ በቃ የመጨረሻው ሰው የተሳካለት ሆኖ ያሳየዋል። ከዛ ነገር ደግሞ ሌላ ያመጣል። ሌላ ነገር አምጥቶ እንደገና እሱም እንደዚህ ሰንሰለት ወስዶ በሐሳብ ደረጃ ነው፣ አንተ በተግባር አይደለም። በሐሳብ ደረጃ እዛ ይደርሳልና እንደገና ስለዚህ ቡቱን የሆነ ወይ ደግሞ የተበታተነ አእምሮ እንዲኖረው ያደርገዋል ማለት ነው የሐሳብ ሰው ከሆነ። ምክንያቱም ዓለም ላይ የሐሳብ ሰው አብዛኛው ሰው ነው። የተግባር ሰዎች ትንሽ ናቸው። በእነሱ ምክንያት ነው እዚህ ላይ የደረሰው ዓለም ላይ ያለው ነገር ስልጣኔ ታውቃላችሁ። ያን ስልጣኔ የመጣው በትንሽ ሰዎች ናቸው። የተግባር ሰዎች የሆኑ ደፋር የሆኑ ፍራቻ የሌላቸው ፍራቻ ደፍረት ካላችሁ ፍራቻ ካለ ወደ ኋላ ትሄዳለህ። ምክንያቱም ወደ ተግባር ሰው አትሆንም። እንደዚህ ብለህ ምክንያት እየፈጠርክ ስለምትሄድ ማለት ነው። ደፋር ከሆንክ ግን አንድ ነገር ታስባለህ፣ ግራና ቀኝ የመጀመሪያ ታስባለህ። ከዛ ከገባህ በኋላ ግን ቻሌንጅ ቢያጋጥምህም የእሱ መፍትሄ ታመጣለህ እንጂ ወደ ኋላ አትሸሽም። ስለዚህ የተግባር ሰው ሁን የሚልህም እንደዚህ ነው። ስለዚህ የራስህ ስፔስ እየፈጠርክ የሐሳብ ሰው ሁን እንዳትቀር ነው የተግባር ሰው ሁን የሚልህ ያለው። አንተ ምን አይነት ሰው ነህ? ስለዚህ የተግባር ሰው ካልሆነ አንድ ሰው የሐሳብ ሰው ሆኖ መጨረሻ ላይ ግን መጨረሻ እድሜው እየገፋ ምክንያቱም እድሜያችን ታውቃለህ ከመጀመሪያ ጀምረህ ወዴት ነው እየሄድክ ያለው? ማትማቲክስ ሊሚት ኦፍ ኤክስ አዝ አፕሮች እንደሱ የሚባለው ነገር ማትማቲክስ ተምራችሁ ከሆነ ወደ ዜሮ እየተጠጋ ነው የሚሄደው፣ ወደ እርጅና እየሄድክ ነው ያለው። ስለዚህ ኋላ እድሜህ እየጨመረ ሲሄድ ደግሞ ተስፋ እየቆረጥክ ያሰብከው ነገር ሁሉ ምንም አይሳካልኝም እያልክ በሄድክ ቁጥር በቃ የአእምሮ ድካም አለ፣ የአካል ድካም አለ፣ ሁሉም ነገር ተጨማምሮበት የሆነ ደካማ ሆነ በቃ የሰው ተገዢ የሆነ ነገር ሁሉ በቃ በሰማይ መጥቶ የሰራለት የሚመስል ሌላ ሰው ራሱ እንዳልሰራው አንተ የሱ በቃ ተመጥዋድ ሆነ ነው የምትቀረው ማለት ነው። የሱ በቃ እየጠበቅክ ነው። የሱ አንድ ሰው ሰርቶ እንዲሰጥህ ነው በቃ የምትጠብቀው። እሱ እኮ እንዳንተ ሰው ነው፣ ግን እኮ እንዳንተ ሰው ነው በተግባሩ ሁሉም ነገር ሰርቶ እዛ የደረሰ ሰው ነው። አንተ ለምን ብለህ ለራስህ ብትጠይቅ ግን እዛ ትደርሳለህ። ስለዚህ አንተ ከመጀመሪያው ካሁኑ ኋላ ሆኖ እንዳታየው፣ ኋላ በቃ ወደማይፈለግ ቦታ ደርሰህ እንዳታየው አሁን ነው መስራት ያለብህ። አንተ የራስህ መንገድ ፍጠር። አንተ የፈለከው ውስጥህ ወቀው። ምንድነው ፍላጎትህ? ምን አይነት አቅምህ አለ? አቅምህና ፍላጎትህ አጣምረውና ከዛ ወደ ተግባር ግባ። ከዛ በኋላ ግን ትምህርቱ ችግር የለውም። ከዛ ትማራለህ፣ ከሰው ትማራለህ። ብዙ ከዙሪያ ብዙ ትምህርት የሚሰጡት ሰዎች አሉ። ክፋትም በጎም የሆነ ሁሉም ትምህርት የሚሰጠው ዓለም ባይዘው ብዙ ናት። ስለዚህ አንተ የትኛው ነው የምትመርጠው? ወደ ቀና የሆነ መንገድ ነው ወይስ የተበተነ ወይ ደግሞ
ብትንትን ያለ ሐሳብ ያለው ሰው እሱን ተከትለ መሄድ ነው የምትፈልገው ስለዚህ የቀና ነው አይደለ የቀና አስተሳሰብ ያለው ሰው ተከትለ ወደ በጎ የሚያደርስህ ወይ ደግሞ ጥሩ ሰው ሆነ እንድትኖር ነው የምትፈልገው አይደለ ስለዚህ እጅህ ላይ ነው ያለው እሱን እጅህ ላይ ነው ያለው ከለላ እጅ አይደለም ያለው እሱ ነገር ስለዚህ የተግባር ሰው ሆነ የተግባር ሰው ካልሆነ አንድ ሰው ዝም ብሎ ወድቆ ይቀራል መጨረሻ የሰው እጅ ጠባቂ ሆኖ ነው የሚገኘው ማለት ነው ጠባቂ ሆነ ለመቀመጥ ከፈለክ ዝም በል በቃ እኔ እንደዚህ ነኝ ሰው ነው ያደረገኝ እንዳትብል እንደሱ እንዳትብል በቃ ለራስ ሸውደ ለሌላ ሰው አትሸውደው ለራስ ግን እየሸወድከው መሆኑ ግን ማወቅ አለብህ በቃ ሌላ ሰው እንዳታሳብ ያ አንድ ሰው የተግባር ሰው ከሆነስ ምን አይነት ጠቀሜታ ያገኛል አንድ ሰው የተግባር ሰው ከሆነ ብዙ ነገር ይሰራል እሱ የፈለገው ደረጃ ይደርሳል ሁሉም ነገር ትምርቲ በሂደት ያገኛል አንድ ነገር ለመስራት ፈለገ ውስጡ ያውቀዋል ፍላጎቱም ያውቀዋል አቅሙም ያውቀዋል ስለዚህ ትምርቲ ይወስዳል ማለት ነው እዛ ትምርት ወስዶ ከገባ ደግሞ ከዛ የገባው ሂደት ላይ ደግሞ በጣም ኃይለኛ የሆነ ትምርት ይወስዳል ስለዚህ መጨረሻው ላይ ያደርሰዋል አሁን እየሄደ መጨረሻ ላይ ሲደርስ ወደ ኋላ ሲያየው ግን እኔ ነው የሰራሁት ብሎ ለራሱ መጠይቅበት ሁኔታ ይፈጥራል ለራሱ ሆኖ ለዙሪያው ያለው ህብረተሰብ ሆኖ ለዓለም ያለው ህብረተሰብ ተርፋል ማለት ነው እንደዚህ አይነት ሰው የሆነ ሰው ምክንያቱ ራሱ የሰራው ራሱ የሚደነቅበት ሁኔታ ይፈጥራል እኔ ነኝ የሰራሁት እንዴት ነው ምክንያቱ ስራ ከገባህ አንተ በቃ ሐሳብህ ወደ ስራ ነው ያለው እንጂ ወደ ሌላ አታይም ወደፊት ወደ ኋላ አይደለም ታየው በቃ ሂደቱ በቃ ፊት ለፊት የተጋፈጠህ ነገር እየሰባበርከ የምትሄደው ስለዚህ ያለፍከው ነገር ራሱ ለራስህ ትደነቃለህ እንኳንም ሌላ ሰው እያልኩ ነው ያለሁት ስለዚህ ለራስህ ሆነ ለዙሪያ ያለው ህብረተሰብ ሆነ እንደገና ደግሞ ለዓለም ትተርፋለህ የተግባር ሰው ከሆንክ ምትተገብረው ነገር ምንድነው ምትለው ነገር ምትል ከሆነ አንተ ምትፈልገው ምንድነው የሚለው ነገር መጀመሪያ አስቀድም አንተ የፈለክ ሰው ነህ በቃ አንተ የሚያስፈልግ ነገር ታውቀዋለህ ፍላጎትህም ታውቀዋለህ ስለዚህ አቅምህ ደግሞ ምን እንደሆነ ታውቀዋለህ እሱን ነገር ከሰራህ ነው የተግባር ሰው የምትባለው እንጂ አንተ ሌላ ሰው የሰራው እሱ ያልሰራሁት ብለ ከተነሳሳህ ግን አይደለም አይሆንም መማሳሰል ይባላል እሱ መማሳሰል ማለት ያንተ ፍላጎት እንደሱ ከሆነ ችግር የለውም ፍላጎትና አቅም እንደሱ ከሆነ ታደርገዋለህ ግን ያንተ ፍላጎት ሌላ አንተ መስራት የፈለገው ደግሞ ሌላ ሰው ጥሩ የሰራው እሱን ለመስራት ከሆነ ግን አይደለም እሱን የተግባር አይደለም ምክንያቱም መንገድ ላይ ደርሰህ ወደ ኋላ ነው የምትመለሰው ምክንያቱም የምታውቀው ነገር የለም ፍላጎትህ አይደለም በቃ ፍላጎትህ ሆነ የምታውቀው ነገር ካልሆነ አቅምህም ካልሆነ እንዴት አትገ እዛ ሄደ በቃ የምትሄደው ይጠፋሃል መሃል መንገድ ደርሰ የት ነው የሚሄደው ምንድነው ማድረግ ያለበት የኔ ፍላጎት እኮ እንደዚህ ነው ብለህ ጠይቃለህ ያንን ጊዜ አንተ ወደ ኋላ እንድትሸሽ ያስገድድሃል ማለት ነው ስለዚህ ውስጥህ ማወቅ መጀመሪያ ግዴታ ነው ይያልኩ ነው ያለው ሙስጥ ፍላጎት በቃ እንደዚህ ከሆነ ግን ደስ ይያለ እንዲያውም በቃ የለለ ሞራን እየመጣልህ ነው የሚሄደው ያንተ ውስጣዊ ፍላጎት ከሆነ ማለት ነው ስለዚህ ጥሩ ነገር ትሰራለህ የተግባር ሰው ከሆነ አንድ ሰው ብዙ ነገር ይተርፋል ለዓለም የሚተርፉ ሰዎች ዓለም ላይ በደንብ ታስተምራለች ባይዘው በአሁኑ ሰዓትማ ተው የተግባር ሰዎች ምን አይነት ደረጃ እንደደረሱ ምን አይነት ተግባር እንዳደረጉ እናቃለን እከሌ ስፔሲፊክ በዛ እንመጣለን ለማቀን አሁን ጀነራሊ የተግባር ሰው ምን አይነት ሰው ነው ለሚለው ነገር ነው እያየነው ያለነው ስለዚህ የተግባር ሰው መጨረሻ ላይ ለሰው ሳይሆን ለራሱም ይገረማል የሄደው ሂደትም በጣም ያስገርመዋል እያልኳችሁ ነው የተግባር ሰው ምን አይነት ጸባይ ያለው የሚለው ነገርስ ምንድነው ምን አይነት ጸባይ ያለው ሰው ነው የተግባር ሰው ማለት አንድ ሰው አንድ ፕላን ያወጣል አይ ነገ አደርገዋለሁ አሁን በቃ ችግር የለውም እንደዛ ያደርጋለሁ ነገ ሲደርስ ደግሞ እንደገና ነገ እያለ ወደ ኋላ የሚያደርግ ሳይሆን እሱ ያሰብ ሰው ነው የተግባር ሰው ዛሬ አቀደ ስለዚህ በቃ ያወጣል ፕላን ያወጣል የመጀመሪያ ትንተናው ያወጣዋል እንደዚህ አድርገ እንደዚህ ፕላን አድርጎ ከዛ ወደ ተግባር ገብቶ እንደገና በተግባር ገብቶ እየሰራ በሂደት ደግሞ እየተማረ የሚሄድ ሰው ነው የተግባር ሰው አንዱ ጸባዩ በሂደት እማራለሁ በቃ ሙሉ ፐርፌክት ሆኜ ወደዛ ገባለሁ አይደለም የተወሰነ አቅም የመጀመሪያ ያክል አቅም ይዞ መግባት አለበት ፍላጎት መሆኑን ቼክ አድርጎ ይገባል ከዛ በኋላ ግን በሂደት እማራለሁ ከዛ በኋላ
የሚያሻሽለው ነገር አሻሽላለሁ ብሎ ወደፊት የሚገሰግስ ነው የተግባር ሰው ማለት። የተግባር ሰው ማለት ደግሞ ካሁኑ አስቦ የመጨረሻው ያየ የሚሄድ ሰው አይደለም። አሁን መጀመሪያ ወደ ተግባር ለመግባት ሲፈልግ እቅድ ያወጣል። እንደዚህ ደረጃ ደርሳለሁ ይላል። ከዛ ከገባ በኋላ ግን ሂደቱ ፊት ለፊቱ ያለው ነገር ነው እየሰራ የሚሄደው እንጂ የመጨረሻው እየታየው አይደለም የሚሄደው። የመጨረሻው በቃ በሂደት መጀመሪያ አስበዋል። ስለዚህ እሱን ተግባሩ እንዴት ነው የሚሄደው የሚለው ነገር ሂደቱ ብቻ ነው ማየት ያለብህ ያን ጊዜ። ምክንያቱም አእምራችን የተበታተነ ሐሳብ መኖር የለበትም። የተበታተነ ሐሳብ ማለት መጨረሻ እያየህ እንደገና ሂደቱ እያየህ ይሄ የተበተነ ሐሳብ ያደርግልሃል ማለት ነው። ስለዚህ ሂደቱ መንገዱ ላይ ነው እያየ የሚሄደው እያልኳችሁ ነው። ስለዚህ እንደዚህ አይነት ጸባይ አለው ማለት ነው። ስለዚህ ከሰው የመማር ጸባይም አለው። ከሰው መማር ማለት ኤክስፒሪየንስ ከሌላ ሰው ምንድነው እንዴት አድርጎ የሱ ለመስራት ሳይሆን የሱ ውስጡ ለመስራት ግን እንዴት ነው ደፋር ሆኖ ወደዚህ መግባት የሚችለው በቃ ወደ ራሱ ያሸርፈዋል ማለት ነው። ወደ ራሱ ይመነዝረዋል ማለት ነው። ያኔ የሰራው ነገር እሱን እየሰራ ሳይሆን የራሱ ስራ እየሰራ ግን ከሱ እንዴት ነው ሂደቱ አካሄዱ ሰውየው በቃ ብርታትም ከሰው ይማራል። ኤክስፒሪየንስ በቃ በሰው እንዴት ነው ገለብሎ የሰውም ኤክስፒሪየንሱ ያካፍላል። እንደዚህ አይነት ሰው የተግባር ሰው ማለት የተግባር ሰው ማለት መጨረሻው ለማድረስ ኃይለኛ ጥረት የሚያደርግ ሰው ማለት ነው። መንገድ ላይ ደርሶ አይ እንግዲህ እንደገና ሌላ እጀምራለሁ ሳይሆን እሱንን የጀመረው ዳርቻው ላይ ለማድረስ ኃይለኛ ጥረት የሚያደርግ ነው። ፈተና ከደረሰ ወይ ደግሞ የሆነ ቻሌንጅ ካጋጠመው እሱም ለመሰባበር የተለያየ ክሬቲቪቲ ጨምሮ የሚሄድ ሰው ነው የተግባር ሰው ማለት። ምክንያቱ የሚማረው ነገር ብርታቱ ያውቀዋል፣ ወደ ኋላ አይልም። ስለዚህ እስከ መጨረሻ የሚታገል ነው፣ ጀምሮ ሚተው አይደለም የተግባር ሰው ማለት። እንደገና የተለያዩ ሐሳቦች የሚያበዛ ሰው ማለት አይደለም። መጀመሪያ ብቻ ነው አስተንትኖ ግራና ቀኝ እያደረገ የሚያሰው እንጂ ሂደት ላይ እያለ ግን እስከ መጨረሻ ለማድረስ የሚበረታ ሰው ነው የተግባር ሰው ማለት። ስለዚህ የተግባር ሰው መሆን አለባችሁ እናንተ። የተግባር ሰው ከሆናችሁ ለራሳችሁ ናችሁ፣ ለቤተሰባችሁ ናችሁ፣ ለሀገራችሁ ናችሁ፣ እንደገና ለዓለም ትተርፋላችሁ። ተግባር ምንድነው እንዳትሉኝ፣ ውስጣችሁ መጀመሪያ አስቡ። እናንተ የፈለገ ይሁን አንተ ያሰብከው ብቻ የተግባር ሰው ሆነ ወደዛ ግባ። በሐሳብ አታባክነው። አቅምህም አእምሮህም ሁሉም ነገር ወደዛ አትሄድ። ስለዚህ አንተ የተግባር ሰው ሁን። የሐሳብ ሰው ሳይሆን የተግባር ሰው ሁን። ሰው ማለት ከሰው የሚማር ነው። ሰው ማለት ከሌላ ተምሮ እንደገና ደግሞ ሂደቱ እስከ መጨረሻ የሚያይ ሰው ነው። ስለዚህ የተግባር ሰው ሁኑ። Thank you, Irma.